ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ዕለተ ሰኞ ጥቅምት 3 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የስልጤ ዞን የህዝብ ተወካዮች እያንዳንዳቸው 10 የመኖሪያ ቤቶች እንዲገነቡ ትዕዛዝ ተሰጣቸው። በስልጤ ዞን ከወረዳ እስከ ፓርላማ ገዢውን የብልጽግና ፓርቲ ወክለው የተመረጡ ተወካዮች በጥቂት ወራት ውስጥ እያንዳንዳቸው 10 ቤት ለህዝብ ካልገነቡ በመጪው ምርጫ የአካባቢው ሰው ድምጽ እንዳይሰጣቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አሳስበዋል። የፌዴራል መንግስት 1.5 ሚሊዮን ቤቶችን የግንባታ እቅድ እንደ ስልጤ ዞን ባሉ አካባቢዎች በገጠር ኮሪደር ልማት የሚሰሩ ቤቶችን እንደሚያካትትም ዶክተር አብይ አስታውቀዋል። ጠቅላይ ሚኒስትሩ ምርጫና የቤት ግንባታን ያስተሳሰሩበት አስተያየት የሰጡትም የዞኑ አመራሮችን ጨምሮ ከከፍተኛ የክልልና የፌዴራል ባለስልጣናት ጋር የገጠር ኮሪደር ስራዎችን በተመለከተ ባሳለፍነው አርብ መስከረም 30 ቀን 2018 ዓ.ም ውይይት ባደረጉበት ወቅት ነው ተብሏል። የኢትዮጵያ መንግስት በከተሞች ከሚከናወነው የኮሪደር ልማት በተጨማሪ በገጠርም ተመሳሳይ ፕሮጀክቶችን መጀመሩን ያስታወቁት ጠቅላይ ሚኒስትሩ ከአንድ ዓመት በፊት እንደነበር ይታወሳል። ጠቅላይ ሚኒስትሩ በገጠር ኮሪደር የመኖሪያ ቤትና ተያያዥ መሰረተ ልማት የሚገነቡባቸው በማዕከላዊ ኢትዮጵያ ክልል የሚገኙ 4 ዞኖችም ባለፈው ሳምንት ጎብኝተዋል። የጠቅላይ ሚኒስትሩ ጉዞም ሀላባ፣ ከምባታ፣ ሀዲያና ስልጤ ዞኖችን ያዳረሰ መሆኑን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። ጠቅላይ ሚኒስትሩ በቅድሚያ በጎበኟቸው ሀላባና ከምባታ ዞኖችም የተሰሩ ቤቶች ከመረቁ በኋላ ሁለቱ ዞኖች እያንዳንዳቸው 100 ቤቶችን እንዲሰሩ ትዕዛዝ አስተላልፈዋል ነው የተባለው። በአፋር ክልል በተከሰተ የመሬት መንቀጥቀጥ አደጋ ከ43000 በላይ ሰዎች መፈናቀላቸው ተገለጸ። በአፋር ክልል ኪልበት ረሱ ዞን በርሃሌ ወረዳ ቅዳሜ ዕለት ምሽት በተከሰተ የመሬት መንቀጥቀጥ አደጋ 43456 ሰዎች ከመኖሪያ መፈናቀላቸው ተገልጿል። የወረዳው ዋና አስተዳዳሪ አቶ አሊ ሁሴን ለተፈናቃዮች የሚሆን ምግብና መጠለያ ከባድ ጉዳት ወደ ደረሰባቸው ቀበሌዎች እየተጓጓዘ መሆኑን ገልጸዋል። በክልሉ ቅዳሜ ጥቅምት 1 ቀን 2018 ዓ.ም ምሽት የደረሰው የመሬት መንቀጥቀጥ አደጋ ከበርሃሌ በተጨማሪም ተመሳሳይ ዞን ውስጥ በሚገኙ ኮናባና ዳሎል ወረዳዎች የተከሰተ እንደነበርም የአፋር ክልል የመንግስት ኮሚኒኬሽን ቢሮ እሁድ ከሰዓት በኋላ ባወጣው መግለጫ አስታውቋል። በበርሃሌ ወረዳ የመጀመሪያ ርዕደ መሬት ከደረሰ ከቅዳሜ ምሽት 12 ሰዓት ጀምሮ ለ6 ጊዜ ያህልም የመሬት መንቀጥቀጥ መከሰቱን አቶ አሊ አስረድተዋል። በወረዳው ካሉ ቀበሌዎችም በርዕደ መሬቱ ከፍተኛ ጉዳት የደረሰባቸው ቡሬና አስጉቢ አላ ቀበሌዎች መሆናቸውን ዋና አስተዳዳሪው ተናግረዋል። በአደጋው ሳቢያም በቀበሌዎቹ ነዋሪ የሆኑ 6 ሰዎች መጎዳታቸውን እንዲሁም አንድ የ12 ዓመት ታዳጊ ልጅ ህይወት ማለፉን ገልጸዋል። ከተጎጆች ውስጥም 3 ወደ በርሃሌ ሪፈራል ሆስፒታል ተወስደው ሕክምና የተደረገላቸው መሆኑን አቶ አሊ አክለዋል። በሁለቱ ቀበሌዎችም የቤቶች መፍረስን ያስከተለው ርዕደ መሬት በተከሰተበት ወቅት አብዛኞቹ ነዋሪዎች ከቤት ውጪ የነበሩ በመሆናቸው የተጎጆች ቁጥር ሊቀንስ መቻሉን አስረድተዋል። በተመሳሳይ በትግራይ ክልልም ቅዳሜ ጥቅምት 1 ቀን 2018 ዓ.ም ምሽት ለሁለተኛ ጊዜ የመሬት መንቀጥቀጥ መከሰቱ የአሜሪካ ጂኦሎጂያል ሰርቬይ መስሪያ ቤት አስታውቋል። በጨፋ ሮቢት ከተማ በደረሰ የትራፊክ አደጋ የ11 ሰዎች ህይወት ሲያልፍ በርካታ ሰዎች ላይ ከባድ ጉዳት መድረሱ ተገለጸ። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ጨፋ ሮቢት ከተማ ጃራ ድልድይ ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የ11 ሰዎች ህይወት ሲያልፍ 23 ሰዎች ላይ ከባድ ጉዳት መድረሱን የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ አስታውቋል። አደጋ የደረሰው ከአዲስ አበባ ወደ ደሴ በመጓዝ ላይ የነበረ የሰሌዳ ቁጥር ኢቲ 7329 የሆነ አውቶቡስና ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የሰሌዳ ቁጥር ኢቲ 4157 ተሳቢ መኪና ጃራ ድልድይ አካባቢ በመጋጨታቸው ነው ተብሏል። የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ ኃላፊ ኡመር መሐመድ በአደጋው እስካሁን የ11 ሰዎች ህይወት ማለፉን ገልጸው 23 ሰዎች ላይ ደግሞ ከባድ ጉዳት መድረሱን ተናግረዋል። በተጨማሪም በርካታ ሰዎች ቀላል ጉዳት እንዳጋጠማቸው ጠቅሰው ጉዳት የደረሰባቸው ሰዎች በአሁኑ ሰዓትም በጨፋ ሮቢት ሆስፒታል ሕክምና የተደረገላቸው መሆኑን ገልጸዋል። የሟቾች ቁጥር ሊጨምር እንደሚችል የገለጹት ኃላፊው አያይዘውም አሽከርካሪዎች በሚጓዙበት ወቅት በጥንቃቄ ሊያሽከረክሩ እንደሚገባ ማሳሰባቸውን የክልሉ ቴሌቪዥን ዘግቧል። በኢትዮጵያ የተለያዩ አካባቢዎች የሚደርሱ የትራፊክ አደጋዎችን መባባሳቸውን ዘገባው አመላክቷል። አደጋዎቹም የበርካታ ሰዎችን ህይወት የቀጠፉ ሲሆን አያሌ የአካል ጉዳትና የንብረት ውድመትም አስከትለዋል።
ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ገበናችንን ድብቅ ሽሽግ አድርጋ ልጆቻችንን አቅፋና ደግፋ ለ25 ዓመታት ሕፃናትና ሴቶችን እየረዳች ትገኛለች። እንደ ስሟ የክብር ንብረት ማስቀመጫ ሙዳይ ነች። ሙዳይ የበጎ አድራጎት ማህበር በአዲስ አበባና በድሬዳዋ ከተማ ለ25 ዓመታት ደግነትና ርኅራኄን እየለገሰች ነው። እኛም በቀን 20 ብር ብቻ በመለገስ አንድ ልጅን እንታደግ። 9923 የቴሌ ብርና የሁሉም ባንክ አካውንታችን ነው። በምግብ ግብዓት፣ በአልባሳትና በትምህርት ቁሳቁሶች ድጋፍ ቢያደርጉልን በሕፃናቱ ስም እናመሰግናለን። 9923 ሙዳይ በጎ አድራጎት ማህበር። ሙዳይ። ወደ ውጭ ዜናዎች እናልፋለን። በሊቢያ የባህር ዳርቻ የ61 ስደተኞች አስክሬን መገኘቱን ባለስልጣናት አስታወቁ። የሊቢያ ባለስልጣናት ባለፉት 2 ሳምንታት ብቻ በአገሪቱ ምዕራባውያን ባህር ዳርቻ የ61 ስደተኞች አስክሬን መገኘቱን ገልጸዋል። በሊቢያ ጤና ሚኒስቴር ስር የሚተዳደረው የድንገተኛ ሕክምናና ድጋፍ ማዕከል አስክሬኖቹ የተገኙት በቱኒዚያ ድንበር አቅራቢያ ከዙዋራ እስከ ራስ ልጃር ባሉት አካባቢዎች ነው ብለዋል። ማዕከሉ ቅዳሜ ዕለት ባወጣው መግለጫም ሁሉም አስክሬኖች የህገወጥ ስደተኞች ሲሆኑ የ3 ሰዎች አስክሬን የተገኘው በሚሊታህ የ12ቱ ደግሞ በዙዋራ ነው ብለዋል። በተጨማሪም የ34 ስደተኞች አስክሬን በዙዋራ አቡ ካማሽና ሜታሊ መገኘቱን ማዕከሉን ጠቅሶ ሮይተርስ የዜና ወኪል ዘግቧል። እስካሁን ድረስም የ12 ስደተኞች አስክሬን ሲቀበር የቀሪዎቹ ደግሞ ለምርመራና ማን መሆናቸውን ለመለየት ወደ አስክሬን ማቆያ ክፍል መላኩ ባለስልጣናቱ አስታውቀዋል። ይህ አሳዛኝ ክስተትም የተሰማው ዓለም አቀፉ ስደተኞች ድርጅት መስከረም አጋማሽ ላይ 75 ሱዳናውያን ስደተኞችን ያሳፈረች መርከብ ከሊቢያ የባህር ዳርቻ ከተነሳች በኋላ በእሳት በመያያዟ የተነሳ ቢያንስ 50 ሰዎች መሞታቸውን ካስታወቀ በኋላ ነው ተብሏል። ሊቢያ ከአፍሪካና ከመካከለኛው ምስራቅ መጥተው ወደ አውሮፓ በባህር ለማቋረጥ ለሚፈልጉ ህገወጥ ስደተኞች ቁልፍ መሸጋገሪያ አገር መሆኗንም ዘገባው ጠቅሷል። የዓለም አቀፉ የስደተኞች ድርጅትም በአሁኑ ወቅት በሊቢያ ከ45 ሀገራት የመጡ 900,000 ስደተኞች እንደሚኖሩ አስታውቋል። በመጨረሻም እስራኤል የተኩስ አቁም ስምምነትን ከጣሰች ጥቃታችን ይቀጥላል ሲሉ ሁቲዎች ገለጹ። እስራኤል በጋዛ ዳግም ወታደራዊ ዘመቻን ካበረታታች ሀገሪቷ ላይ የሚፈጸሙ ጥቃት እንደሚያጠናክሩ ሁቲዎች አስታውቀዋል። ወታደራዊ ዘመቻችን የምናቆመው ጠላት እስራኤል የጋዛ ተኩስ አቁም ስምምነትን ስታከብር ነው፣ ሆኖም ተግባራውን መከታተላችን እንቀጥላለን ሲሉ የሁቲ የፖለቲካ ቢሮ አባል ሄዛም አልአሳድ ለስፑትኒክ ተናግረዋል። የጋዛ ሰርጥ ውጊያ ባሳለፍነው አርብ ከሰዓት የቆመ ሲሆን ሐማስና እስራኤል ግጭቱን ለመቋጨት የተዘጋጀውን የመጀመሪያ ደረጃ እቅድ ለመተግበር መስማማታቸው ይታወሳል። ሐማስ በበኩሉ 7000 የሚጠጉ የጸጥታ ኃይል በቅርቡ በእስራኤል ወታደሮች የተለቀቁትን የጋዛ አካባቢዎችን ለመቆጣጠር በድጋሚ መጥራቱን ከአገር ውስጥ የተገኙ መረጃዎች አመላክተዋል። ቡድኑ ወታደራዊ ልምምድ ያላቸውና 5 አዳዲስ ገዢዎችንም ሾሟል። አንዳንዶቹም ቀደም ሲል በታጣቂ ክንፍ ውስጥ በብርጌዶች ይመሩ የነበሩ መሆናቸው ተገልጿል። ሐማስ እነዚህ ታጣቂዎችን የጠራው በስልክ መልእክቶች በመላክ ሲሆን አንዳንዶቹ ሚሊተሪ የለበሱ ሲሆኑ ግማሾቹ የሲቪል ልብስ የለበሱ ታጣቂዎች ናቸው ተብሏል። ይህ በእንዲህ እንዳለ በእስራኤልና በሐማስ መካከል የተደረሰው ስምምነት እንዳይጣስ ለመቆጣጠር አሜሪካ 200 ወታደሮቿን ወደ እስራኤል ልካለች ነው የተባለው። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ
በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብራችሁ ቆየሁት። ሀብታማ አያሌው ነበርኩኝ። ሰናይ ቀን።